መንግስት የባህር በር ጥያቄ ጉዳይ በተጀመረው ግለት እንዲቀጥል መመሪያ መስጠቱን አስታወቀ። ቻይና በአሜሪካ ምርቶች ላይ የ84% ታሪፍ በመጨመር ለዶናልድ ትራምፕ እርምጃ ምላሽ ሰጠች። ሰላም ውድ የኢትዮጵያ ዴይሊ ተመልካቾች፣ እናንተን ይመጥናሉ ብታውቋቸው ይጠቅማሉ ያልናቸው መረጃዎች ይዘን መተናል። እንደተለመደው ላይክ፣ ሼር እንዲሁም ለቻናሉ አዲስ ሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ስንጠይቅ ወደ ዕለቱ መረጃ እንሄዳለን። የፌዴራል መንግስት የኢትዮጵያን ባህር በር በማግኘት መብት ለማስከበር የሚያደርገው እንቅስቃሴ በተጀመረው ግለት እንዲቀጥል አቅጣጫ ማስቀመጡን አስታወቀ። ዓለም አቀፍ ማህበረሰብ ኢትዮጵያ በቀጠናው ሰላምና ደህንነትን ለማረጋገጥ ያላትን ከፍተኛ ሚና እንዲረዳም መንግስት ጥሪ አቅርቧል። ይህ የፌዴራል መንግስት ውሳኔ የተገለጸው የብሔራዊ ደህንነት ምክር ቤት ዛሬ ረቡዕ ሚያዝያ 1 2017 ዓ.ም ያደረገውን ስብሰባ በተመለከተ ከጠቅላይ ሚኒስትር ጽህፈት ቤት በወጣው መግለጫ ላይ ነው። ጠቅላይ ሚኒስትር አብይ አህመድና የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላን ጨምሮ የፌዴራል መንግስት ከፍተኛ ኃላፊዎች በተገኙበት የተካሄደው ስብሰባ ሀገራዊ፣ ቀጠናዊና ዓለም አቀፋዊ ሁኔታዎችን የገመገሙት እንደሆነ መግለጫው አስታውቋል። ምክር ቤቱ በስብሰባው ትኩረት የሚሹ ጉዳዮች በሚል ከጠቀሳቸው ጉዳዮች ውስጥ ፍላጎት በኃይል የማስፈጸም መንገድ የተከተሉ አካላት የተከተለውን አንዱ ነው። እነዚህ አካላት መልካቸው ይለይ እንጂ በተለያዩ አካባቢዎች ውስጥ ይገኛሉ ያለው የምክር ቤቱ መግለጫ ሴራ፣ ወጥመድ፣ ዝርፊያ፣ እገታ፣ ጭካኔ፣ ህገወጥ ንግድና ፍላጎት በኃይል ብቻ ማስፈጸም መለያቸው እንደሆነ ገልጿል። መግለጫው እነዚህ አካላት በአገር ውስጥና በውጭ ከሚገኙ የኢትዮጵያ ጠላቶች ጋር እንደሚተባበሩ እንዲሁም የሐሰት ፕሮፓጋንዳውን የሚመሩ ክንፎች እንዳላቸው በመጥቀስ ከሰዋል። ምክር ቤቱ በጥልቀት ተመልክቷቸው የተባለውን ሌላኛው ጉዳይ ከዓለም አቀፋዊና ቀጠናዊ ሁኔታዎች ጋር የተያያዘ ነው። የምክር ቤቱ መግለጫ ከዚህ ጋር የተያያዘ ጉዳዮች በአገሪቱ ላይ ሊያሳድሩ የሚችሉትን ተጽዕኖ በዝርዝር ውይይቱን መደረጉን ያስረዳል። በኢትዮጵያ ላይ ተጽዕኖ ሊያሳድሩ ይችላሉ ከተባሉ ጉዳዮች መካከል የዓለም የኢኮኖሚ ሁኔታ፣ የተከሰቱ ያሉ ውጥረቶች፣ የሽብር እንቅስቃሴዎች እንዲሁም እየታወቁ ያሉ ዓለም አቀፍ የንግድ መስመሮች እንደሚገኙበት አመልክተዋል። በተጨማሪ እየፈረሱና እየተዳከሙ የሚገኙ ሀገሮች፣ እየተበራከቱ ያሉ የሳይበር ጥቃቶች፣ እየተነጣጠሉ ያሉና ዓለም አቀፋዊ ትብብሮች እንዲሁም እየተፈጠሩ ያሉ አዳዲስ ዓለም አቀፋዊ ጥምረቶችን የተመለከቱ ጉዳዮች ዝርዝር ውስጥ እንደተካሄደባቸው ተገልጿል። እየፈረሱና እየተዳከሙ የተባሉት ሀገሮች የትኞቹ እንደሆኑ ይህ መግለጫ ያለው የለም። በእነዚህ ጉዳዮች ላይ የተወያዩት ምክር ቤቱ በተለያዩ ጉዳዮች ላይ አቅጣጫዎችን እንዳስቀመጠ መግለጫው ያስረዳል። ምክር ቤቱ አቅጣጫ ያስቀመጠበት አንዱ ጉዳይ በትጥቅ ትግል ላይ የሚገኙ ቡድኖች የሚመለከት ነው። በተለያዩ አካባቢዎች የሚገኙ ችግሮችን በሰላማዊ መንገድ በፖለቲካዊ ውይይት ለመፍታት የተጀመረው እንቅስቃሴ ፍሬ እያፈራ መሆኑን በተጠቀሰው መግለጫ ባህላዊ መንገዶች ጨምሮ ሁሉንም አይነት ሰላማዊ መንገድ መጠቀም ይህንን ተግባር ይበልጥ ውጤታማ ማድረግ እንደሚገባ ይገልጻል። ይሁን እንጂ የሰላም አማራጮች ዘግተው ፍላጎታቸውን በኃይል ለማስፈጸም የሚንቀሳቀሱ ቡድኖች ላይ ሕግ የማስከበር ተግባርን አጠናክሮ መቀጠል እንደሚያስፈልግ ያስገነዝበናል። ከኢትዮጵያ ጠላቶች ተልዕኮ የተቀበሉና በሀገር ውስጥ ችግር ለመፍጠር የሚጥሩ አካላት ፈጽመው እስኪጠፉ ድረስ ሕግ ማስከበር የሰላም አማራጮችን ተግባራዊ እንደሚሆኑ ተገልጿል። የብሔራዊ ደህንነት ምክር ቤት መግለጫ የሀገሪቱን ዓለም አቀፋዊ ተሰሚነት የሚያሳድጉ የዲፕሎማሲ ውጤቶች እየጨመሩ መምጣታቸውን ይጠቅሳል። ይህንን ውጤት ያስገኙ ተግባራትን ይበልጥ በማስፋፋትና በማጠናከር የሀገሪቱን ብሔራዊ ጥቅም በዓለም አቀፍ ደረጃ ማስከበር ተገቢ እንደሆነ መግለጫው ያትታል። ምክር ቤቱ በስብሰባው ላይ ከዚህ በተያያዘ የተሰጠው አቅጣጫ የኢትዮጵያን የባህር በር የማግኘት ጥያቄ የተመለከተ ነው። ጠቅላይ ሚኒስትር አብይ በተለይም በቀይ ባህር ላይ የባህር በር የማግኘት ጥያቄ ያለውና ጉዳይ መሆኑን ከገለጹት በ2016 ዓ.ም መጀመሪያ አንስቶ ይህ ጉዳይ በመንግስት ባለስልጣንና በመገናኛ ብዙሃን በኩል በተደጋጋሚ ሲነሳ ቆይቷል። ጠቅላይ ሚኒስትሩ ባለፈው መጋቢት ወር ላይ በህዝብ ተወካዮች ምክር ቤት ተገኝተው ማብራሪያ በሰጡበት ወቅትም የባህር በር ማግኘቱን ጉዳዩን አንስተው ነበር። ከዚህ ቀደም ኢትዮጵያ ቀይ ባህርና የአባይ ወንዝ ውሃን በተመለከተ ያላት አቋም በጎረቤት ሀገራት ዘንድ ግልጽ እንዳልነበረ የተናገሩት ጠቅላይ ሚኒስትር አብይ አሁን ግን የባህር በር ጥያቄ ማንሳት ነውርነት አቁሟል ሲሉ ተደምጠዋል። የዓለም አቀፍ ማህበረሰብ አቋቋም በዓለም ላይ ትልቅ አገር ሆኖ የባህር በር የሌለው የለም፣ ስለሆነም በሰጥቶ መቀበል መርሃ ሊሆን ይገባል የሚል ሲሉም ተደምጠው ነበር። የብሔራዊ ደህንነት ምክር ቤቱ መግለጫ መንግስት በተደጋጋሚ እያነሳው ያለው የባህር በር የማግኘት ጉዳይ በተጀመረው ግለት እንዲቀጥል የሚያስችል አቅጣጫ መጠቀሙን አስታውቋል። የኢትዮጵያ የባህር በር የማግኘት መብት ለማስከበር ዲፕሎማሲያዊ፣ ህጋዊና ሰላማዊ መንገዶችን መሰረት አድርጎ የተጀመረው ስራ በተጀመረው ግለት እንዲቀጥል የሚያስችል አቅጣጫ ተቀምጧል ሲል ውሳኔውን ገልጿል። ኢትዮጵያ በአሁናዊ የዓለም ፖለቲካዊ ኢኮኖሚያዊ ሁኔታ ውስጥ
የፖሊሲ ነፃነቷን አስጠብቃ ጥቅሞቿን አስከብራ ተገቢ ሚናዋን እየተጫወተች መሆኑን የሚጠቅሰው መግለጫው አገሪቱ ዓለም አቀፋዊ ፈተናዎችን ሁሉ ተሻግራ ተገቢ ሉዓላዊ ደረጃዋን እንድትይዝ የሚያስችል ጥበባዊ አመራር ጠናክሮ ይቀጥል የሚል እምነቱን ገልጿል። የዓለም አቀፍ ማህበረሰብ ኢትዮጵያ ሰላምን እና ደህንነትን በማረጋገጥ ረገድ በቀጠናው በአገሩና በዓለም አቀፍ ደረጃ የነበራትን ያላትን ከፍተኛ ሚና ተረድቶ የሚያደርገውን ድጋፍ አጠናክሮ እንዲቀጥል ምክር ቤቱ ጥሪውን አቅርበዋል። የቻይና የውጭ ጉዳይ ሚኒስቴር አገሪቱ የትራምፕን ታሪፍ በመቃወም እስከ መጨረሻው ለመዋጋት መገደዷን ገልጻለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ረቡዕ መጋቢት 24 2017 ዓ.ም ይፋ ያደረጉት የታሪፍ ጭማሪን ተከትሎ ቻይና ከአሜሪካ በሚገቡ ምርቶች ላይ የ84 በመቶ ታሪፍ መጣሏን ይፋ አድርጋለች። ቤጂንግ እዚህ ውሳኔ ላይ የደረሰችው ትራምፕ ባስፈራሩት መሰረት በቻይና ላይ ታሪፉን እጥፍ በማድረግ ወደ 104 በመቶ ከፍ ማድረጋቸውን ተከትሎ ነው። ይህ የንግድ ጦርነት እየተጋጋለ ሄዶ የኢኮኖሚ ድቀት ያስከትላል የሚል ስጋት እየፈጠረ መሆኑ ተገልጿል። የቻይና የውጭ ጉዳይ ሚኒስቴር አገሪቱ የትራምፕን ታሪፍ በመቃወም እስከ መጨረሻው ለመዋጋት መገደዷን እና ዋይት ሃውስ የጉልበተኞች አካሄድን መርጧል ሲልም ከሷል። ቻይና ቀደም ሲል 34 በመቶ የነበረውን የታሪፍ መጠን ከፍ በማድረግ 84 በመቶ አድርሰዋለች። ከነገ ጀምሮም 12 የአሜሪካ ኩባንያዎችን ወደ ውጭ ሲልኩ ቁጥጥር ከሚደረግባቸው ተቋማት ዝርዝር ውስጥ ይካተታሉ ተብሏል። በዚህ ዝርዝር ውስጥ የሚገኙ ኩባንያዎች ምርታቸውን ከሀገር ለማስወጣት የኤክስፖርት ፈቃድ ሊጠየቁ የሚችሉ ተብለው የተለዩ ናቸው ብለዋል። የሰው ሰራሽ አስተውሎት ኩባንያዎችን ጨምሮ 6 የአሜሪካ ኩባንያዎች ወደማይታመኑ ኩባንያዎች ዝርዝር ውስጥ ገብተዋል። በዚህ ዝርዝር ውስጥ የሚገቡ ኩባንያዎች ቻይና ውስጥ እንደ ልብ ለመስራት የማይችሉ ከመሆኑም በላይ እገዳና ቅጣትም ሊተላለፍባቸው ይችላል። ቻይና ካልቪን ክሊን እና ቶሚ የመሳሰሉ ልብሶችን የሚያመርተው ፒቪኤችን ቀደም ብላ በዚህ ዝርዝር ውስጥ ማካተቷ ተመዝግቧል። ቻይና አስቀድማ አሜሪካ ዓለም አቀፍ የንግድ ሕጎችን እየጣሰች ነው በማለት ቅሬታውን ለዓለም አቀፍ ድርጅት አቅርባለች። ቻይና ውሳኔዋን ይፋ ካደረገች በኋላ ትራምፕ በሰጡት የመጀመሪያ አስተያየታቸው አሁን ወደ አሜሪካ ፋብሪካዎቻቸውን ለማዘዋወር ታላቅ ጊዜ እንደሆነ ለንግድ ድርጅቶች ተናግረዋል። የአሜሪካ የግምጃ ቤት ኃላፊ ስኮት ቤሰንት በበኩላቸው ከቻይና ጋር ጠንካራ ትብብር ማድረግ አስከፊ መዘዝ እንደሚያስከትል ለአሜሪካ አጋሮች ማስጠንቀቂያ ሰጥተዋል። የስፔን ኢኮኖሚ ሚኒስቴር ሰኞ ዕለት ቤጂንግ ለአገራቸውና ለሌሎች የአውሮፓ ሀገራት ወሳኝ ስትራቴጂካዊ አጋር ልትሆን እንደምትችል መጠቆማቸው ይታወሳል። በዋሽንግተን ዲሲ በተካሄደው የመሪዎች ጉባኤ ላይ ንግግር ያደረጉት ቤሰንት ግን ከቻይና ጋር የበለጠ ወዳጅነት ማለት የራስን ጉሮሮ እንደመቁረጥ ነው ሲሉ ቀደም ሲል ከፎክስ ቢዝነስ ኔትወርክ ጋር ባደረጉት ቃለ ምልልስ ደግሞ ቻይና በአሜሪካ ምርቶች ላይ 84 በመቶ ታሪፍ ለመጣል መወሰኗ አሳዛኝ ውሳኔ ሲሉ ምላሽ ሰጥተዋል። ቻይና ከምትገዛው በላይ ለአሜሪካ የምትሸጠው እንደሚበልጥ በመግለጽ በዚህ በኩል የበላይነት የላትም፣ ስለዚህ ታሪፋቸውን ከፍ ማድረግ ይችላሉ፣ ግን ምን ያገኛሉ ብለዋል። ይህ በእንዲህ እንዳለ የአውሮፓ ህብረትም ከአሜሪካ በሚገኙ ምርቶች ላይ ታሪፍ ለመጫን ድምጽ ሰጥቷል። የህብረቱ ኮሚሽን እንዳስታወቀው ከሆነ አባል ሀገራቱ ከአሜሪካ በሚገኙ ምርቶች ላይ ታሪፍ ለመጨመር የቀረበውን ሐሳብ በድምጽ ብልጫ አጽድቀውታል። አዲሱ ታሪፍ ከሳምንት በኋላ ተግባራዊ እንደሚደረግ ታውቋል። የአውሮፓ ህብረት የአሜሪካን ታሪፍ ፍትሃዊ ያልሆነና ጎጂ እንደሆነ አድርጎ ይቆጥረዋል። ይህም በሁለቱም ወገኖችና በዓለም ኢኮኖሚ ላይ ኢኮኖሚያዊ ጉዳት ያስከትላል ሲል ኮሚሽኑ መግለጫውን አስታውቋል። የአውሮፓ ህብረት ከአሜሪካ ጋር የተመጣጠነና ሁለንተናዊ ጥቅም ያለው ድርድር ማድረግን ቀዳሚ ምርጫው ማድረጉን ገልጿል ሲል አክለዋል። ወደ 60 የሚጠጉ ሀገራት ላይ የተጣለው ቀረጥ ዛሬ ተግባራዊ ከመሆኑ በፊት ትራምፕ በሰጡት አስተያየት ብዙ ሀገራት ስምምነት ለማድረግ እየተጣጣሩ ነው ብለዋል። እውነቴን ነው ምላችሁ እነዚህ ሀገራት እየደወሉ ጭራቸውን በመቁላት ላይ ናቸው ብለዋል። የቻይና ውሳኔ ተከትሎ የአውሮፓ የአክሲዮን ገበያ ይበልጥ ማሽቆልቆሉ ታውቋል። የታሪፍ ጦርነቱ ከየት ተነስቶ እዚህ ደረሰ? ከቀናት በፊት ፕሬዝዳንት ዶናልድ ትራምፕ ኢትዮጵያን ጨምሮ 100 ገደማ ሀገራት ወደ አሜሪካ በሚልኳቸው ሸቀጦች ላይ ታሪፍ ጥለዋል። ትራምፕ ረቡዕ መጋቢት 24 2017 ዓ.ም ይፋ ያደረጉት ታሪፍ ከሁለተኛው የዓለም ጦርነት ወዲህ ትልቁ የዓለም አቀፍ ንግድ ለውጥ ነው ተብሎለታል። የትራምፕ በአገሪቱ ላይ የጣሉት የመነሻ ታሪፍ ምጣኔ 10 በመቶ ነው። ይህ የታሪፍ መጠን ለምርጫ ቅስቀሳ ባደረጉ ጊዜ የእቅዳቸው አካል አድርገው ከጠቀሱት ቁጥር ጋር ተመሳሳይ ነው። የአሜሪካ መንግስት ወደ አገሪቱ ምርቶቻቸውን የሚልኩት 60 ሀገሮች የለየላቸው አጥፊዎች የሚል ምድብ ውስጥ አካቷል። በዚህ ምድብ ውስጥ የተካተቱት የአውሮፓ ህብረት ቻይና ለተከተሉት ፍትሃዊ ያልሆነ የንግድ ፖሊሲ ምክንያት ከፍተኛ የታሪፍ ምጣኔ እንደሚጣልባቸው ትራምፕ ተናግረዋል። እንደ ዋይት ሃውስ ገለጻ 10 በመቶ የታሪፍ ምጣኔ የተጣለባቸው ሀገራት ላይ እርምጃው ተግባራዊ መደረግ የተጀመረው ካለፈው ቅዳሜ መጋቢት 27 2017 ዓ.ም ጀምሮ ነው ሲሉም ገልጸዋል።
በኢትዮጵያ ላይ የተጣለው የታሪፍ ምጣኔ 10% ሲሆን በዚህ መሰረት ካለፈው ቅዳሜ ጀምሮ ወደ አሜሪካ የሚላኩ ምርቶች ተጨማሪ ታሪፍ ተጥሎባቸዋል። ትራምፕ ኢትዮጵያ ላይ የተጣሉት 10% ታሪፍ በሁሉም ሀገራት ላይ ያስቀመጡትን የታሪፍ መነሻ ምጣኔ ወይም ቤዝ ላይን ታሪፍ ነው። ኢትዮጵያ በአውሮፓውያኑ 2024 $465.8 ሚሊዮን የሚወጣ ምርት ወደ አሜሪካ መላኳን የሀገሪቱ መንግስት መረጃ ያመለክታል። ኢትዮጵያ ወደ አሜሪካ ከምትልካቸው ምርቶች ውስጥ ዋነኞቹ ቡናና የጨርቃ ጨርቅ ውጤቶች እንደሆኑ መረጃ ያመለክታል። ኢትዮጵያውያን ከሚያዋስኑ 6 ሀገራት ውስጥ 5ቱ የፕሬዝዳንት ዶናልድ ትራምፕ የታሪፍ ቡጢ አርፎባቸዋል። በአሜሪካ ታሪፍ የተጣለባቸው ብቸኛዋ የኢትዮጵያ ጎረቤት ሀገራት ሶማሊያ ነች። ጎረቤት ሀገራት ኬንያ፣ ኤርትራ፣ ጅቡቲ፣ ሱዳን እና ደቡብ ሱዳን የተጣለባቸው ታሪፍ ምጣኔ ከኢትዮጵያ ጋር ተመሳሳይ 10% ነው። ግብጽም በተመሳሳይ የ10% ቀረጥ ተጥሎባታል። በነጩ ቤተ መንግስት ባለስልጣን የለየላቸው አጥፊዎች ተብለው የተለዩ 60 ገደማ ሀገራት ላይ ከሚያዝያ 1 ጀምሮ የአጸፋ ታሪፍ እንደተጣለባቸው ገልጸዋል። እነዚህ ሀገራት ከአሜሪካ የሚመጡ ምርቶች ላይ ከፍተኛ ታሪፍ የጣሉ፣ አሜሪካ ላይ ከታሪፍ ውጪ የሆነ ንግድ መሰናክሎችን ያስቀመጡ ወይም የአሜሪካን ኢኮኖሚያዊ ግብ ለማሳነስ እንደተንቀሳቀሱ መንግስት ያመነባቸው እንደሆኑ ተናግረዋል። ይህ አይነቱ ታሪፍ ከተጣለባቸው የአሜሪካ ንግድ አጋሮች የሚከተሉት ይገኙበታል። አውሮፓ ህብረት 20%፣ ቻይና 54%፣ ቪየትናም 46%፣ ታይላንድ 36%፣ ጃፓን 24%፣ ካምቦዲያ 49%፣ ደቡብ አፍሪካ 30% እና ታይዋን 32% ናቸው። ለዛሬ የነበረን መረጃ ይህን ይመስል ነበር። አብራችሁን እስከ መጨረሻው ደቂቃ ድረስ ስለቆያችሁ እያመሰገንን ሌሎች የኢትዮጵያ ዴይሊ ዝግጅቶች እንዲደርሷችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ እያልን ለዛሬ እዚህ ላይ እናበቃለን። መረጃውን ሳቀበላችሁ የነበርኩት እኔ ማቲያስ ታደሰ ነኝ። መልካም ጊዜ